ወደ ቡታጅራ ለምን እንዲመለስ አልፈለግሽም? ለምንድነው ከሄርሜላ ጋር ሲሆን ጤናው የሚመለሰው ከሩታ ጋር ሲሆን ደግሞ ጤናው የሚቃወሰው? አንድን ሰው ሊሄድ ወደ አሰበበት ቦታ ታዘገየዋለሽ እንጂ አታስቀሪው። ደጋግማችሁ ሰዎች እሷ ላይ መተታ ምናምን እያሉ ጣታቸውን እንዲቀስሩ አድርገሻል። ኤፋም ሩታም ከእናንተ ጋር አብርሽ እንዳይቆይ የፈለጉት የእናንተ ሴራ ስለገባቸው ነው። ሰላም ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው። እግዚአብሔር ይመስገን። ያው ዛሬም እብደቱ እንደቀጠለ ነው። አብርሽ ትናንትና በምን መልኩ እንደጠፋ ተመልክታችኋል። ሄርሜላ ጋር ማን እንደወሰደው እንዴት እንደሄደ በደንብ አይታችኋል። እንግዲህ አሁን ከቅድም ጀምሮ ኤፋና ሩታ አብርሽን በማፈላለግ ላይ ይገኛሉ። እንግዲህ እስቲ አሁን ደግሞ በሩታ ቤት የተለቀቀውን ቪዲዮ ተመልክተን እንመለስ። ሄርሜላ ጋር ደግሞ እጅና ጓንት ነሽ አንቺ። ስለዚህ ይሄ ነገር ታውቂያለሽ ማለት ነው። ለወንድሜ ስል ማለት ነው ከሄርሜላ ጋር አይደለም በጣም ጥብቅ የምለው ጠላት እንኳን ወዳጅ ሊሆን ይችላል። ስለዚህ አሁን ጠላትም ሁኚ ወዳጅም ሁኚ እሱ እኛን አይመለከተም። አሁን የምንፈልገው አብርሃምን ነው። እሺ ውድ ቤተሰቦቻችን እንግዲህ እየተረዳን ያለው ነገር ቢኖር አሁንም ቢሆን ሙሉ በሙሉ በቃ የአብርሽ ቤተሰቦች አሁንም ቢሆን እቅዳቸውን፣ ራዕያቸውን፣ ዓላማቸውን በፍጹም ሊተዉ አልቻሉም። እነሱ የሚያስቡት ሙሉ በሙሉ ለዚህ አብርሽ ለዚህ ደረጃ ለመድረሱ ወይም ደግሞ እንዲህ ስለመሆኑ ኃላፊነት እንድትወስድ እያደረጉ ያሉት ሩታን ነው። ምናልባት ከሩታ ጋር ምን አይነት ችግር ኖሮባቸው እንደሆነ እንጃ፣ ግን ሙሉ በሙሉ አሁን አብርሽ ከሩታ አይን ወይም ደግሞ ከሩታ ካለችበት አካባቢ ይራቅ እንጂ ጤናውን እንደሚያገኝ 100% እርግጠኞች ናቸው። ስለዚህ አሁን ቡዜ እያለች ያለችው ሩታ ከራቀ አብርሽ ወደ ጤናው ይመለሳል። የድሮ ይሄ ምንድን ነው የድሮ አብርሽን እናገኘዋለን የሚል ሀሳብ ነው ያላት። የድሮ አብርሽ የትኛው እንደሆነ እንግዲህ እሷ ታውቀዋለች። እንግዲህ ይህን ነገር እንዴት ሊቀጥል እንደሚችል ግራ የሚያጋባ ነገር ግን አንዳንድ ግልጽ የሆኑ ነገሮች አሉ። እስቲ ከቪዲዮ አይተን እንመለስ። ሀሳብ ሄርሜላ ወስዷለች ካለ እሰይ እንኳን ወሰደችው። ጤናውን ስለሆነ የምትፈልገው ጤናውን ስለሆነ የሚፈልገው እሰየው እንኳን አደረገችው። እንግዲህ እንደተመለከታችሁት አሁን ቡዜ ጋር ያለው ሀሳብ ምንድን ነው? በጣም የተረጋጋ ሰው ሆነ ነው ነገሩን ለመምራት እየሞከረች ያለችው። በመጀመሪያ ደረጃ ከዚህ ቀደም ደጋግሜ እንደተናገርኩት የቡዜ ሀሳብ እንዲሁም ደግሞ በቅርቡ ዴቭን ወደ ቡዜ ሀሳብ የመሳብ አይነት ነገሮች እየተመለከትኩበት ነው። አሁን አይታችኋት ከሆነ ዛሬ በጣም የተረጋጋች ለመሆን እየሞከረች ነው። ዋነኛ ሀሳቧ ቡዜ አብርሽ ከሩታ እንዲርቅ ነው እንጂ የትም ይሁን አራምባም ቆምቦም ይሂድ እሷ ምንም ግድ የላትም። አሁን እየተመለከታችኋት ከሆነ ቡዜ ሄርሜላ ጋር ሆኖ ከሆነ ችግር የለውም ነው። እሰየው ደጋረ እንኳን ሆነ እንደውም ጤናውን ወደሚያገኝበት ቦታ ነው የሄደው የሚል ጽኑ የሆነ አቋም አላት። ስለዚህ ይሄ ነገር አሁን ግልጽ የሆነ ጉዳይ ይመስለኛል። አሁን በዚህ ጉዳይ ላይ ብዙም ጉንጭ ማልፋት አያስፈልግም። የቡዜ ሀሳብ ከሄርሜላ ጋር እንዲሆን ነው። በቃ አሁን ሀሳቧ ከሄርሜላ ጋር ሙሉ በሙሉ እንዲሆን ከሩታ ጋር ያለው ምዕራፍ እንዲያበቃ የምትፈልግ ይመስለኛል። የሄርሜላና የሩታና የቡዜ በዚህ ልክ አይጥና ድመት መሆን መጠላላት ከምን የመነጨ እንደሆነ አላውቅም። እንደውም ሲነጋገሩ ሰምታችኋቸው ከሆነ ወደ ኋላ ታሪክ የተጎተቱ ከዚህ ቀደም አድርገሻል ምናምን መባባሉ ውስጥ ነው እየገቡ ያሉት እና ይሄ ነገር ወደ ደስ የማይል ሁኔታ ውስጥ ሄዷል። ይሄ ጭቅጭቃቸው ከዚህ ቀደም አብርሽን መሀል አቁመው ነበረ። አሁን ደግሞ አብርሽ በሌለበት መሆኑ የተሻለ ነው በተወሰነ መልኩ። ግን አሁን እነዚህ ሰዎች ምን ያህል በሄርሜላ ቤት ተማመኑባት ነው። እንደውም ዴቭም ስሙት እዚህ ጋር እኛ ሄርሜላን ለማግኘት እንሞክራለን። እሷ ጋር ሆኖ ከሆነ እንዳውም አሪፍ ነው፣ ለጤንነቱ ትኩረት ተደርጎ ይሰራበታል። እናንተ ጋር ምንም መብት ስላላገኘ እንዳይቀርብ አግታችሁ ይዛችሁት ሳይ እንደሰማችሁት ነው። ዴቭም እያለ ያለው ከሄርሜላ ጋር ከሆነ እንደውም የተሻለ ነው፣ ወደ ጤናው የሚመለስበት ቦታ ነው የሄደው የሚል ሀሳብ ነው ያለው። ምናልባት ሁለቱ ዴቭ አልሰማውም ይሄን ነገር እያለ ነው እንጂ ሙሉ በሙሉ ያውቃል። በቃ አብርሽ ከሄርሜላ ጋር መሆኑን በደንብ ያውቃሉ። ወይ ደግሞ እነሱ የተለየ ቦታ አብርሽን ሊያስቀምጡበት የፈለጉበት ቦታ ላይ ይዘውት ሄደዋል። አሁን እዚህ ጋር እነ ሩታ ኤፍሬምም በዚህ ልክ ከእነሱ ጋር መጨቃጨቅ አለባቸው ብዬ አላስብም። አሁን የእነዚህ ሰዎች ሀሳብ ግልጽ ስለሆነላቸው እነዚህ ሰዎች እያሉ ያሉት ሩታና ኤፋ በአብርሽ ላይ የሆነ ነገር እንዳደረጉበት ግልጽ እንደሆነላቸው ነው እየተመለከትን ያለው።
ይሄ ነገር እስካልጠራ ድረስ የነዚህ ሰዎች ሀሳብ ሙሉ በሙሉ ጠርቶ እነሱ ልባቸው ርፍ እስካላለ ድረስ የማይፈነቅሉት ድንጋይ እንደሌለ ያሳያል። አሁን ደግሞ ከሰዓታት በፊት ቶፋ የለቀቀውን ቪዲዮ እየተመለከትን ነበረ። እኔ በዚህ ልክ ለምን ነገሮችን ማወሳሰብ እንደተፈለገ አላውቅም። ቶፋ በአብርሽ በፎቶውና ምናምን ተደርጎበታል እያለ እንደነበረ ተመልክተናል። አሁን ከዚህ ቀደም ቶፋ ኤፋ እንዳደረገው ለመናገር እየሞከረ ነበረ። ቀጠለና ደግሞ ምን አለ? ደውዬለት ነበር ለኤፋ፣ ኤፋ በሰዎች አስፈራራኝ ምናምን አለ። በተገላቢጦች ደግሞ ኤፋ የመደብደብ ሙከራ ተደረገብኝ የሚል ሀሳብ ለሄርሜላ ሄዶ አቅርቦላት ነበር እና በዚህ ሁኔታ ውስጥ በዚህ ልክ አሁን ቶፋ እርግጠኛ ባልሆነበት መንገድ እኔ አሁን በጣም ግራ እየገባኝ ነው። አብርሽ ላይ እውነት እናንተ እዚህ ጋር እናንተ እንደምታስቡት ወይም ደግሞ ቶፋ እየተናገርክ እንዳለኸው መተት ተደርጎበት ነው? አሁን ይሄ ነገር ሁላችሁም እንድትመልሱልኝ ይፈልጋለሁ። ይሄ ነገር አብርሽ መተት ተደርጎበት ነው ወይ አሁን ላለበት ሁኔታ ውስጥ የደረሰው? እና አሁን ደግሞ በዚህ ልክ ከማንዛዛት ይልቅ ደግሞ በእጃችሁ አለ አይደለ መተት አድርጌበታለሁ ብሎ እየተናገረ ያለው ሰው ፎቶ ምናምን ካልተገኘ መፈታት አይችልም ምናምን ተባለ አይደለ? እሺ አሁን ፎቶ ተገኝቷል አይደለ? ማን እንዳስደረገው ማን እንዳደረገ ቃል በቃል በሂደት ተናገሩና ግልጽ ይውጣ። አሁን እናንተ ጋር እውነት ካለ እውነት በእጃችሁ ይሄንን መተት ያደረገው ሰውዬ እጃችሁ ገብቶ ከሆነ ለምንድን ነው ግልጽ ማትናገሩት? ለምንድን ነው ይሄ ሰውዬ በትክክል ማን እንዳስደረገበት መናገር ያልቻለው? አሁን እኔ በጣም ግራ እያጋባችሁኝ ነው። እኔ እዚህ ጋር የቡዜ ትልቁ ሴራ የቡዜ ትልቁ ሀሳብ የአብርሽ ደህንነት እንዳልሆነ በደንብ ያስታውቃል። ለአብርሽ አስባ ለአብርሽ ተቆርቁራ አብርሽ እውነት አሁን ያለበት ሁኔታ አሳስቧት እንዳልሆነ ግልጽ ነው። በቃ ከሩታ ጋር የሆነ ቅያሜ አላት። ባለፈው ደም ለመጠቃቀስ ሞክራ ነበረ። አብርሃም ወደ ሩታ ለመመለስ ደምን ባልቅሷል፣ ለምኗታል ሩታን። ከሱም አልፎ ደግሞ ጋሽዬም ሩታን ለምነዋታል። ግን ጋሽዬን እንኳን አልሰማም ብላ አብርሽን ትተዋለች። ጋሽዬን አልቀበልም ብላለች ብላ ደጋግማ እያወራች ነበረ። እና ሩታ ጋር የቆየ ቂም አላት፣ የሆነ ያልተፈታ ነገር አላት። ዛሬም ሩታ ስትናገር ደግሞ ሰምታችኋታል። ልጄ እንኳን ሲጠፋ በዚህ ልክ ሳምንት ሙሉ ከአጠገቤ ልዑሌ ሲጠፋ አንቺ ምንም አይነት ድንጋጤ እንኳን አልታየብሽም። ዛሬ ግን አብርሃም የሆነ ነገር ሆነ ምናምን ሲባል በዚህ ልክ እንትናልሽ አክት አደረግሽ። ስለዚህ አንቺ ችግርሽ ከኔ ጋና ከኔ ጋር ብቻ ነው ለማለት እየሞከረች ነው ሩታም። እና ሁለቱም መሀል በተፈጠረ አለመግባባት ወይም ደግሞ በሆነ ቁርሾ እዚህ መሀል ላይ ልጁንም እያወጫበራችሁት ይመስለኛል። አሁን ኔፋ እያሉት ያለው ነገር ቢኖር አብርሃምን እነዛ ልጆች ትናንትና የወሰዱት አስገድደው ነው፣ ተቀጥረው ሆን ብሎ አብርሃምን አስፈራርተው ነው የወሰዱት የሚል ነገር ነው። እኔ ግን አሁን ይሄ ነገር እንዴት ሆኖ እንደሆነ አላውቅም፣ ግልጽ አይደለም። አስፈራርተውት ነው ምናምን ማለት ምን ማለት ነው? በመጀመሪያ ደረጃ ትናንትና አብርሽን ስንመለከተው የሆነ ከሄርሜላ ጋር መገናኘቱ በተወሰነ መልኩ ደስ ያለው ይመስላል። እንደውም እጅግ በጣም ሲያስገርመኝ የነበረው ሩታ እንዳታስብ ከሄርሜላ ጋር ያደረው በሏት ያለው ነገር። አሁን ይሄ ነገር አብርሽ የሆነ ቁማር የተጫወተ እንደሆነ ይሰማኛል። አሁን ላይ እኔ እንጃ ማለት ደስ አይልም። በቃ ነገሮች ቀስ በቀስ ወደ መልካቸውን እየለቀቁ ነው፣ መሆን ወደ ሌለባቸው አቅጣጫ እየሄዱ ነው እና እንዴት አድርጎ መስተካከል እንዳለበት እንጃ። ዴቭ አይታችሁት ከሆነ ሲናገር ከሰማችሁት ያለ እናንተ ይንቀሳቀሳል እንዴ ምናምን ሲል ነበረ። ምንም እንዳልተፈጠረ ለማስመሰል እየሞከረ የነበረው። አሁን እዚህ ጋር እነዚህ ዴቭ እና ቡዜ አብርሽ ያለበትን ቦታ በእርግጠኛ በቃ ያውቃሉ። በቃ ኤፊና ሩታ እንዳያውቁ ስለሚፈለግና ስለሚፈለግ ብቻ ነው እንጂ አሁን እዚህ ነገር ውስጥ እርግጠኛውን የምነግራችሁ ዳኒም አለበት። አሁን ያለ ዳኒ እርዳታ ሄርሜላ ይዘው አትሄድም። ሄርሜላ እንኳን ባትወስደው ከሄርሜላ ጋር እንኳን ባይሆን ውሎና ዳሩ ግን ሙሉ በሙሉ ሄርሜላ ጊዜ ወስዳ አብርሽን ለማሳመን ጊዜ እንዲኖራት በደንብ እየሞከሩ ነው ብዬ ነው የማስበው። እና ይሄ ነገር ደስ አይልም። ሌላው ደግሞ ዛሬ የሩታ ወንድም አብሯቸው መጥቶ ነበር እና ቡዜ በምን ልክ ስታወራው እንደነበረ ዴቫስ የተናገረው ነገር እስኪ ስሙት። አንደኛ ደረጃ እናንተ ይህንን ለመጠየቅ መታችሁ ብቻ ትበቁ ነበር። ሮቤልን መታ እስካሁን ድረስ ሩታ ስለተነካች ምናምን አይባልም። በመጀመሪያ ደረጃ ለመጠየቅ ሁለታችሁ ትበቁ ነበረ። አንቺና ኤፋ
እዚህ ጋር ወንድምሽ ለምን አስፈለገ ብለህ ለጠየቀው ጥያቄ እንዴ መጀመሪያ እናንተ ኤፋና ሩታ ጋር ስትሄዱ ሄርሜላ ምን ትሰራ ነበረ? ያኔ ምን ነው እንደዚህ አይነት ሀሳብ አይምሯችሁ ውስጥ አልገባም እንዴ? ማለት የሚያሳፍር ነገር ልንገርህ፣ ሄርሜላ ከእናንተ ጋር የነበረችው ውሽማው፣ አሁን ደግሞ ከሩታ ጋር ከጎኗ የነበረው የሩታ ወንድም ነው። ፈጽሞ ሚዛን ላይ ሊወጡ የማይችሉ ነገሮችን ነው ሚዛን ላይ እያወጣ የነበረው። ሲቀጥል እኔ ዴቫ ደህና ነህ ትባላለህ እንጂ እኔ እንጃ የምታይበት ነገሮችን አንግል ትክክል አይደለም፣ የምትረዳበት መንገድ ትክክል አይደለም። አሁን ዞሮ ዞሮ በቃ አንተ የቡዜ እንትን ቅብ ነህ። በቃ ይሄ ቡዜ ተከሽና ብያለሁ አንተን። ይሄ በዝምታ ሰው ገዳይ ያለ ሳይለንት ኪለር የሚባል ልክ እንደዚህ አይነት ሰው ነህ አንተ። ለሩታ እንደምታስብ ለሩታ እንደምትጨነቅ ለማስመሰል ትሞክራለህ እንጂ ሙሉ በሙሉ በቡዜ ሀሳብ ውስጥ ነው እየተራመድክ ያለው ብዬ ነው የማስበው። እና ነገረ ስራችሁ ምንም አይጠምም። በቃ አሁን እናንተ ጋር ወይ እንደ ቤተሰብ ደግሞ ተከባብራችሁ ቁጭ ብላችሁ ተነጋግራችሁ ነገሮችን ለመወሰን አትሞክሩ። አሁን እናንተ በቀል ነው የያዛችሁት። እኔ አሁን ቡዜ የምትናገሪው ንግግር በነገራችን ላይ የበቀል ንግግር ነው። ያኔኛ እናንተን ለማውራት ስንመጣ አላስጠጋላላችሁም፣ ያኔኛ ጋር ሲባል እንደዚህ አላላችሁም እያላችሁ ባለፈው ስለተደረገባችሁ ነገር ነው የምታወሩት። አሁን አብረሽን የወሰዳችሁት ለተሻለ ነገር እንደሆነ ደጋግማችሁ ተናገራችሁ አይደለም። ይሄ ነገር ወዴት ነው የሚወስደው? እኔ አንድ ነገር ልንገራችሁ። እናንተ ለምን ትለፋላችሁ? አብረሽ ዞሮ ዞሮ ከልጅና ከሚስቱ በፍጹም አይርቅም። አሁን ላይ ወደ ሄርሜላ እንዲመለስ በዚህ ልክ ፑሽ ማድረጉ አንደኛ ለእናንተ ኃጢአት ነው ብዬ ነው የማስበው። የፈለገ ወደ ጤናው እንዲመለስ ብትፈልጊ ቤተሰብ አለው አይደል? እናትና አባት አለው አብረሽ። እናትና አባት አሉሽ አይደለ? እዛ ለምን እንዲሄድ አላደረግሽም? ወደ ቡታጅራ ለምን እንዲመለስ አልፈለግሽም? ለምንድን ነው ከሄርሜላ ጋር ሲሆን ጤናው የሚመለሰው፣ ከሩታ ጋር ሲሆን ደግሞ ጤናው የሚቃወሰው? ይሄ ነገር አንቺ በእውነት በትክክለኛ እርግጠኛ ከሆንሽ ሩታ አብረሽ ላይ በዚህ ልክ እንደዚህ እንዲፈዝ ያደረገችው ለምንድን ነው ማትከሻት? ለምንድን ነው በዚህ ልክ ዝም ያልሻት? ሩታ አስደረጋበት ከሆነ እውነት ማለት ነው። ደግሞ እኮ ማርከሻው ተደርጎበት እንደሆነ አምነሻል አይደል? ማርከሻው እኮ ሕክምና አይደለም። አንቺ ግን መጀመሪያውኑ ሕክምና ይሄድ ስትይ ነበረ። ጸበል ወይም የሃይማኖት ቦታ ነው እንዲሄድ የሚፈለግ የነበረው። እኔ አሁን ግራ ይገባኝ። ታሟል ብለሽ የምታስቢ ከሆነ እንዴት ነው ከሄርሜላ ጋር እንዲሆን የምታደርጊው? ከሄርሜላ ጋር ሲሆን ምን አይነት ነገሮች እንደሚፈጠሩ ምን ታውቂያለሽ? ይሄ ልጅ ዳግም ስህተት ቢሰራስ? ከሄርሜላ ሌላ ነገር ቢፈጠርስ? ዳግመኛ የልጅ አባት ለመሆን የሆነ ስቴፕ ቢሄዱስ? ሁለቱን አንድ ላይ መተው መልካም ነው? በመሃላቸው ስህተት ተፈጥሮ የሆነ ነገር ቢፈጠርስ? ሄርሜላ ምንም ነገር ከማድረግ ወደኋላ አትልም። ምንም ነገር ከማድረግ ሄርሜላ አብርሽን የማሸነፊያ መንገድ ብላ የምታስበውን ነገር ከማድረግ ወደኋላ አትልም። ሄርሜላ አብርሽን በእጇ እስከምታስገባ ድረስ እንቅልፍ እንደማተኛ እርግጠኛ ነን። ይሄ ደግሞ ቡዜ ትላንትና በሄርሜላ ቤት መገኘትሽ ቀድሞውኑ የሆነ ነገር እንዳለ ተናግሬያለሁ አይደል? ቤተሰቦች የሆነ የሚሸት ነገር እንደነበረ በዛ ሰዓት ኤፋ ምክንያት ነበረው ሄርሜላ ጋር ለመሄድ። ምክንያቱ አስደብድበሽኛል ለማለት ብዬ ነግሬያቸዋለሁ። ቡዜ ግን ኤፋ ምክንያቷን ለመናገር ብዙ ዙሪያ ጥምጥም ባራምባ በቆምቦ ምናምን እንዲህ ስትሽከረከር ነበረ። ምንም ምክንያቱን ሳትናገር ነው ቪዲዮ ያለቀው። የሆነ የምንማከረው ነገር ስለነበረ ደጋግመን እንገናኛለን አላችሁ አይደለ? ይኸው አሁን ተሳክቶላችሁ አብርሽ ከእናንተ ጋር ነው አይደለ? አሁን እናንተ በምትችሉት እናንተ 3 ቀን ይሰጠን ነበር ያላችሁት። እሺ 3 ቀን ከእናንተ ጋር እንዲሆን ይሁንና አብርሽ ወደ ጤናው ካልተመለሰ ምንድን ነው የምትቀጡት? ለዚች ልጅ አሁን እውነት እንደተባለው አብርሽ የሆነ ነገር ሩታ እንዳላደረገችበት እርግጠኛ ከሆናችሁ ለዚች ልጅ የሞራል ካሳ ምንድን ነው የምትሰጧት? ምክንያቱም ደጋግማችሁ እቺ ልጅ ሚዲያ ላይ የወጣችሁ ሞራሏን ገላችኋል። ደጋግማችሁ ሰዎች እሷ ላይ መተታ ምናምን እያሉ ጣታቸውን እንዲቀስሩ አድርገሻል። ሩታ ላይ ብቻ አይደለም ወንድምሽም እንዲጠረጠር አድርገሻል ቡዜ። አሁን አብርሽ ምንም እንዳልተደረገበት ጋር ሲወጣ ምንድን ነው ለነዚህ ልጆች የሞራል ካሳ መሰጫቸው? በጣም ይቅርታ በመባል የሚያልቅ ጉዳይ ይመስልሻል? የምር በጣም የሚያሳፍር ነገር ነው። እርግጠኛ ባልሆንበት ነገር ግን በዚህ ልክ ባንናገር መልካም ነው ብዬ አስባለሁ። አንቺ ለምንድን ነው በዚህ ልክ ከሩታ ጋር እንደዚህ ያጠማመደሽ?
ትዳር እኔ እንጃ። ትዳር ለምንድን ነው እንዲፈታ በዚህ ልክ ውጥኑና አቅዱ ያለሽ? ሲሆን ትልቅ ስለሆንሽ መሀል ገብተሽ ልጆቹን ወደ አንድ ለመመለስ ነው ጥረት ማድረግ ያለብሽ እንጂ አንቺ ከሄርሜላ ጋር እንዲሆን ሴታፖች ማመቻተት እድሜሽም አይፈቅደውም። ወይስ የሆነ የተገባልሽ ቃል ኪዳን አለ? ወይም ደግሞ እኔ አሁን ግራ ጋቡን። ቶፋ ባለፈው ዕለት ዳኒ ስጠረጠረው ነበር አይደለ? ዳኒ ነው ያስደረገበት ወደሚለው ምዕራፍ እየሄድክ ነበር። አሁን ቀጠልክና ደግሞ ወደ ኤፋና ወደ ሩታ ምናምን እየሄድክ ነበር። መጀመሪያ ወይ ትክክለኛውን ነገር አትናገሩ። ሰዎች ላይ አይምሯቸው ላይ የሆነ መጥፎ ነገር እንዲዘራ ነው የምታደርጉት። እርግጠኛውን የምነግራችሁ እነዚህ ልጆች ነፃ ሲወጡ እነዚህን ሰዎች የምታዩበት አይን አላችሁ ወይ? እንደው አታፍሩም? ምክንያቱም እነዚህ ሰዎች ምንም እንዳላረጉ በጣም እርግጠኞች ነን። እነዚህ ሰዎች ከእናንተ ጋር እንዳይሆን የፈለጉት ኤፋም ሩታም ከእናንተ ጋር አብርሽ እንዳይቆይ የፈለጉት የእናንተ ሴራ ስለገባቸው ነው። ሙሉ በሙሉ አብርሽን ከሄርሜላ ጋር የሆነ ትንሽዬ ስህተት ተፈጥራ ከሄርሜላ ጋር እንዲሆን ትፈልጋላችሁ እንዴ? ይሄ እኮ ነገር እኮ በሩታም አለ አይደለ? ምንድን ነው የሚያስቸኩላችሁ? ሩታ እኮ ልጅ አላት አይደለ? ከአብርሽ ከሄርሜላ ጋር ይሄ ነገር እንዲደገም ትፈልጋላችሁ። ከዛም በኋላ አብርሽ በቃ ልጄም ብሎ እዛው ይቀራል አይደለ? ሩታ ጋርም እኮ ልጄም ብሎ አልቀረም። እንዲሁም እርጉዞና ምን ያህል ነገር ሲያደርስባት እንደነበር ግልጽ ነው። እኔ አሁን የሚመስለኝ ከሆነ እናንተ ጋር የሆነ ቂም አለብሽ ቡዜ ሩታ ላይ እንጂ አብርሽን አሁንም ወስደሽ አልረካሽም። አንቺ የምትረኪው ሩታ ቀጥል ድብን ስትል ማየት ነው። ሩታ ግን ዛሬ በተረጋጋ መንፈስ ውስጥ ታወራሽ የነበረው እንደው መጨረሻ ላይ የማይሆን ነገር እየተናገርሽ ልጅቷን ለማበሳጨት ሞከርሽ እንጂ አሁንም ዞረም አቀፈም ተሸከመም መጨረሻ ላይ ታፍሪያለሽ። እርግጠኛ ነኝ የመጨረሻ አብረው የሚሆኑበት ድግስ ላይ ቆመሽ ታጨበጭቢያለሽ። ያኔ እኮ እንደዚህ ብለሽ እንደ ሳሙና ትሙነጨለጫለሽ እንጂ በአሁን በተናገርሽበት ልክ እንደማትናገሪ እርግጠኛ ነኝ። እዚህ ጋር ሩታ ያነሳችው አንኳር ነጥብ አለ። ሩታ እዚህ ጋር የሆነ የሰጠችን ፍንጭ አለ። ምን አለች ሩቲ? እስቲ እንመልከታት። የሚባል ነገር አለ። ሰው ህይወት ላይ እንደዚህ እንደመፍረድ እንደመቀለድ ቀላል አይደለም። ነገር ማን ጋራ ሄዶ እጥፍ ድርብ ሆኖ እንደሚመለስ አይታወቅም። ቀለዳችሁ እናንተ በጣም ማን ጋር ሄዶ ብሶበት እንደሚመለስ በምን ታውቂያለሽ? አሁንም እዚህ ጋር ማን ጋር ሄዶ ብሶበት እንደሚመለስ ታውቂያለሽ ብላ ቡዜን ስጠይቃት ቡዜ ምንም አልመሰላትም። ምክንያቱም የቡዜ ሀሳብ ከሩታ እጅ መውጣቱ ነበር፣ ወጥቷል። እንኳን ደስ አለሽ ቡዜ። አሁን ግን አንድን ሰው ሊሄድ ወዳሰበበት ቦታ ታዘገየዋለሽ እንጂ አታስቀሪው። አንድን ሰው በቃ የሆነ አሳካዋለሁ ብሎ የሚያስበው እቅድ አለው። ያንን ነገር ከማድረግ ታዘገየዋለሽ እንጂ ውስጡ እውነት ያን ለዛ ነገር ፍላጎት ካለው አሁንም በፍጹም ሊቀር አይችልም። ልታስቀሪው ማቼ እርግጠኛውን የምነግራችሁ ሩታና ኤፋ አሁን በሄዳችሁበት መንገድ አትሂዱ። አብርሽን ለማግኘት በጣም ሲምፕል ነገር ነው። ተከተሏቸው። እነዚህ ዝግም እያሉ ሲሄዱ ቦታው ላይ ትደርሳላችሁ። አሁን እኮ ዘመኑ የቴክኖሎጂ ነው አይደለ? ብዙ ነገሮች አሉ። የአብርሽ ስልክ ሲከፈት ጠብቃችሁ በጂፒኤስ የት እንዳለ ማወቅ ትችላላችሁ። አሁን እናንተ እነሱ የፈለጉት እናንተ እንደዚህ ማበዳችሁ ነው። እናንተ አብዳችሁ ተሳካልን ብለው እያሰቡ ነው። ስለዚህ እብደታችሁን ትንሽ ቀነስ አድርጉትና በበሰለ መንገድ የአብርሽ ስልክ ተዘግቶ አይቆይም። ክፍት የሚሆንበት የሆነ ሰዓት ይኖራል። ያኔ እናንተ ነቅታችሁ ጠብቁ። በጂፒኤስ ታገኙታላችሁ። ቡዜን ራሱ ስትንቀሳቀስ ስትሄድ ተከተሏት ከኋላ። እንዲሁም በሆነ መንገድ እርግጠኛ ሆኜ የምነግራችሁ ማግኘታችሁ አይቀርም። እነዚህ ሁለት ትናንትና አብርሽን የወሰዱት ሰዎች ራሱ እርግጠኛ ሆኜ የምነግራችሁ አንቃችሁ ብትጠይቋቸው ተጨማሪ የሆነች ነገር በወጭቁላቸው አይደለም ያለበትን የተወለደበትን የልደት ካርድ ይዘውላችሁ መጣሉ። ለማንኛውም ውድ ቤተሰቦቻችን በጣም እያዝናኑ ነው። እነዚህ ሰዎች መስመራቸውን በጣም እየጣሱ ነው። አሁንም ዞሮ ዞሮ ከሄርሜላ ከሩታ ምናምን የሚለው ሀሳብ እንውጣና የአብርሽ ደህንነት ቅድሚያ፣ ሲቀጥል ደግሞ ትዳር መፍረስ የለበትም የሚል እምነት አለኝ። በጣም ነው የምወዳችሁ። ፍቅር ያሸንፋል። ዋላቭ። ለማንኛውም ላይክ ያላደረጋችሁ ላይክ አድርጉ። ሰብስክራይብ ያላደረጋችሁ የታላችሁ ሰብስክራይብ አድርጎልኝ። እወዳችኋለሁ። መልካም ምሽት፣ መልካም አዳር። አሁንም አብርሽ የሩታ ነው። እወዳችኋለሁ።